መጥቶ እሱ በብዙ ቦታ ደብዳቤም እንዲያንተጻጸፈን ከሌሎች ጋር እሱ ግን መጥቶ ስራ ሲጀምር ሌሎችን እየተለቀቀላቸው መብራት ላይ እንዲህ የመሳሰሉ ችግሮች እየተፈጠሩላቸው እየገቡ ያሉን ገብተዋል። እሱ እያዩ ደግሞ ይመጣሉ የጀመሩ በጣም ብዙ ፋብሪካዎች ኢቨን ፋብሪካ ማሽኑ ተከፍቶ እሱን ሁሉ ለማስገባት ነው የኛ ኮሚቴ በዚህ ዓመት የማይጀምር መንግስት ፋብሪካ አይኖርም። የኛ ኢንቨስትመንት ቁርጠኝነታችን ይሄ ነው። የማይጀምር በዚህ ዓመት አይኖርም። የማይጀምር ከሆነ ቦታው ሊለቅ ይገባል። ለሚያለማ ሌላ መስጠት አካባቢ ያደረኩ ለማለት እንዳልመጣ በተግባር እያየ ሲጀመር ከልምድም ነው የመጣ ልምድም አለው። ሀብቱን ይዘው ሲያፈስ ኖሯል። እዛ ችግር ባጋጠመ ጊዜ ደግሞ የሀብቱን እንደሆነ ያውቃል። ስለዚህ ወደ ትውልድ አካባቢ የመጥቼ እንደዚህ ኢንቨስት ላድርግ እንደሆነ የመጣ ስለሆነ አሁን ኢንቨስትመንት የጊዜ እየጠበቅ እየቆጠርክ ምናምን አይሆንም። ምክንያቱም ተከታታይ ስራዎች ያሏቸው እነዚህ ስራዎች እና እነዚህን ስራዎች አከታትሎ ለመስራት የሚያስችል እና የቦታ ማቅረብና ሌሎቹን ስራዎች ካልሰራ ስራው እንደፈለጉት ይሄ በአይን የሚታይ ከሰው ፊት የምታቀርቡት ስራ ስለሆነ ሌላ ምን ይሰራላቸው ሌላ ፋብሪካ ባለ ፋብሪካ ማምጣት ባይጠበቅበት የመጡትን በአግባቡ መያዝ ያስፈልጋል። ስለዚህ ይሄን ስታደርጉ ደግሞ እነዚህ ሰዎች ደግሞ ብዙ ሰው ጋር ስለሚገናኙ እዛው ይመጣሉ ማለት ነው። እዛው ለመምጣት ትችላላችሁ። ስለዚህ እሱን ግምት አስገብታችሁ በፍጹም ጊዜ ሳትሰጡ የሚያስቸግራችሁ ነገር ካለ ነገሩ ትምህርት መጠኑ ነው እንጂ ጌታ የሆነ ነገር አድርጎ የሚያስፈልግ እና እሱን ታሳቢ አድርጋችሁ የምትጠቀሙ ነገር ከዛ ርቀት መጠት ከዚህ ውስጥ ደግሞ በሶስት ወር ውስጥ ይህን ነገር እንዲህ አይነት ፕሮጀክት መንግስት በአሁኑ እየሰራ ያለ እንጂ በግለሰብ ደረጃ እና ይሄ በጣም አፕሪሼት የሚደረግ አይነገራችሁ ለእኛም ለማለት ለእናንተ ብቻ ሳይሆን በዙሪያው ላሉ አርሶ አደሮችም ምን እያደረገ እንደሆነ በጀል ትናንት እያየን ነበር እና ወተት የሚረከበው አጥቶ የወተት ላሞቹን ሽጦ ወደ ማድለብ የቀየረ ልጅ አግኝተናል። 40 ምናምን ሊትር ወተት በቀን አገኛለሁ አለ። የሚረከበኝ ስላጣው 40 ምናምን ሊትር ወተት ይዤ ተመልሼ መጥቼ አውቃለሁ አለ እና ይሄ ሲያስቸግረኝ ወደዚህ ቀየርኩት ያለ